እንደ ብልጽግና ፓርቲ ህዝቡን ሜዳ ላይ ጥለን ለችግርና ለከፋ ማህበራዊ ቀውስ የምንዳርግ አይደለንም። በጥናት ላይ የተመሰረተ አራተኛው ምዕራፍ የፖለቲካ ፓርቲዎች በትውልድ ግንባታና በወጣቶች ጉዳይ ላይ ያላቸውን የማጠቃለያ ሐሳብ የሚያቀርቡ ይሆናል። የመጀመሪያው አቅራቢ አስቀድመን ባወጣነው እጣ መሰረት ትብብር ለኢትዮጵያ ይሆናል። 5 ደቂቃ አላችሁ። የማጠቃለያ ሐሳባችሁን ማቅረብ ይቻላል። እንግዲህ ሁኔታዎች ግልጽ ናቸው። ወጣቱ ትውልድ ያለበትም ችግር ብዙ ነው፣ ተናግረን የማንጨርሰው። ስለዚህ ይሄ ትውልድ እንዲድን በነጻነት በሀገሩ እንዲንቀሳቀስ የተሻለች ኢትዮጵያ እንድትፈጠር ትብብር ለኢትዮጵያ አንድነት ይሰራል። በከተማ ልማትም ላይ በቅድሚያ በጥናት ላይ የተመሰረተ የቤት ፈረሳ ያከናውናል። ያረጁ ቤቶች እንዲታደሱ ፍላጎት አለው። ነገር ግን ያረጁ ቤቶች እዛው ማህበራዊ መሰረታቸው ሳይናጋ ይገነባሉ ማለት ነው። የኛ ፖሊሲ በግልጽ የተቀመጠ ነው። እንደ ብልጽግና ፓርቲ ህዝቡን ሜዳ ላይ ጥለን ለችግርና ለከፋ ማህበራዊ ቀውስ የምንዳርግ አይደለንም። በጥናት ላይ የተመሰረተ ስራዎች የምንሰራነን፣ መርሆች ያሉነን፣ የተሻለ ሀሳብ ፖሊሲም ያለነን። ስለዚህ የተሻለ ሀሳብና አስተሳሰብ ያለው ደግሞ ማን እንደሆነ የኢትዮጵያ ህዝብ እያየ ይመስለኛል። በተግባር ተፈትኖ ያለፉት 7 ዓመታት የወደቀው ስርዓት አሁን ድጋሚ እድል ሊሰጠው ስለማይገባ የተሻለ እድል መስጠት የሚገባው ለትብብር ለኢትዮጵያ አንድነት ነው ብለን እናምናለን። ስለዚህ ውድ ኢትዮጵያውያን ሀሳቦቻችንን፣ ፖሊሲዎቻችንን በደንብ ተደራሽ እናረጋለን። ባሉን ማህበራዊ ሚዲያ አማራጮች፣ በመንግስት ሚዲያዎችም በሰፊው እናሰራጫለን፣ እያሰራጨንም ነው። ይህንን አይታችሁ አመዛዝናችሁ በሚገባ ትብብር ለኢትዮጵያ አንድነትን እንደምትመርጡ እናምናለን። ትብብር ለኢትዮጵያ አንድነትን መምረጥ የኢትዮጵያ የተሻለ እድገትን፣ ከፍታን መምረጥ ነው። ጊዜ ስለሌለ ይሄ ጊዜ ደግሞ ወሳኝ ስለሆነ ነገ እንዳትጸጸቱ፣ ታሪካችሁም የከፋ ሁኔታ ውስጥ እንዳይገባ አሁን በስጋት ውስጥ ያላችሁ ኢትዮጵያውያን መብታችሁ በእጃችሁ ስለሆነ ነጻነታችሁን ለማረጋገጥ ቆርጣችሁ እንድትነሱ ጥሪያችንን እናስተላልፋለን። በተለይ ደግሞ ሀገራችን አሁን ያለችበት ጦርነት የበለጠ እየቀጠፈ ያለው ወጣቱን ስለሆነ ከዚህ አዙሪት መውጫው መንገድ ኢትዮጵያዊ የዜግነት ፖለቲካ ነው ብለን እናምናለን። ያ ማለት ደግሞ ህብረ ብሔራዊ አንድነትን የዘነጋን አይደለንም። በጂኦግራፊ ላይ የተመሰረተ በመልክዓ ምድራዊ አቀማመጥ ላይ የተመሰረተ የፌዴራሊዝምን እናቀነቅናለን። ርዕዮተ ዓለማችን ሶሻል ሊበራሊዝም ነው። የተቀናጀነውም ርዕዮተ ዓለማችን እንደተባለው ደካማ ወይም የሌለ የጠፋ ስለሆነ አይደለም። ሶሻል ዲሞክራሲም ሆነ ሊበራሊዝም የዚህ የቅንጅቱ አባል ፓርቲዎች ለምሳሌ ኢህአፓና እናት ሶሻል ዲሞክራሲን ያቀነቅናሉ። ይህ ርዕዮተ ዓለም የሚሰራ እየሰራ ያለ ርዕዮተ ዓለም ነው። እህቴ ቀጥይ። ትውልድ ግንባታ አግላይ ፖለቲካን፣ ኢትዮጵያዊነትን የሚያዳክም የከፋፋይ ፖሊሲና ህገ መንግስትን በማሻሻል በእኩልነት ላይ የተመሰረተ አንድነቷን የጠበቀች ወጣቱን ሆነ ሁሉንም ኢትዮጵያዊ ከመከፋፈል ይልቅ የሚያቀራርብ የቤት ልጅና የእንጀራ ልጅ አድርጎ ከማየት ይልቅ ሁሉንም በእኩልነት የሚያይ ፖሊሲን የሚከተል ስርዓተ መንግስትን እንገነባለን። ውድ ኢትዮጵያውያን፣ ያለችን አንድ ሀገር ነች፣ እሷም ኢትዮጵያ ነች። ስለዚህ ዛሬ መወጣት ያለብንን ኃላፊነት ሳንወጣ ቀርተን ለነገ ትውልድ መከራን ከምናስተላልፍ ዛሬ እጅ ለእጅ ተያይዘን መስራት ያለብንን ስራ ሰርተን ሀገራችንን ማትረፍ አለብን። ስለዚህ ወደ ትብብሩ መታችሁ ትብብሩን እንድትመርጡ መለያችን አውራ ጣት ነው። እኛን ደግፉ። ፓርቲያችን ክፍት ነው፣ ወጣቶችን ያሳትፋል። አይ ይሄ ሀሳብ ጥሩ አይደለም የሚል ይሄንን ብትጨምሩ እኔ ከናንተ የተሻልኩ ነኝ ብሎ የሚመጣ ኢትዮጵያዊ ካለ ለሱም ክፍት ነው። አላማችን ኢትዮጵያን ከችግሮቿ ማውጣት፣ ህዝቡን መታደግ፣ ኢትዮጵያ ሰላም የሆነ አየር እንድትተነፍስ ሰላምን ሴኪዩር ማድረግ ነው። ትብብርን ይምረጡ። የምርጫ ምልክታችን አውራ ጣት ነው። አመሰግናለሁ። የአማራ ብሔራዊ ንቅናቄ ፓርቲ አብን የማሳረጊያ ሀሳባችሁን እንድታቀርቡ 5 ደቂቃ ጊዜ ያላችሁ። የተከበረው የአማራ ወጣት አሁንም ቢሆን
ወያኔ ሰራሹ የአማራን ህዝብ በአንድ አማራ በሚባል ክልል ውስጥ ብቻ አግሮ ሀገራዊ ማንነቱን ወይም በሀገር ላይ እየኖረ ያለውን ነባራዊ ሁኔታ የመካዱ ሁኔታ አሁንም በብልጽግና ቀጥሎ ያለበትን ሁኔታ ከዚህ ከመድረክ እየሰማን ያለ ነው። የአማራ ህዝብ ትግል አሁንም ቢሆን ምን ያክል ረጅም ጊዜና ፈታኝ ውጣ ውረድ እንዳለበት አሁንም ገና ዳገቱ ላይ እንደሆን ማሳያ ስለሆነ አሁንም ከዚህ ነባራዊ ሁኔታ ሊያላቅ የሚችለው ተደራጅቶ መታገል መሆኑን ነገ ኢትዮጵያ ለሁሉም የሆነች ሀገር አድርጋ መገንባት የምትችለው ለመገንባት የድርሻን ልትወጣ የምትችለውም ዛሬ ላይ በመደራጀትና ወሳኝ ኃይል ጫና ያለው ኃይል ሆኖ መውጣት ስትችል እንደመሆኑ መሆኑን አበክረን ማስገንዘብ እንፈልጋለን። የአማራ ብሔራዊ ንቅናቄ በቀጣዩ ምርጫ ስልጣን ቢይዝ የወጣቱን ስብዕናና ተጠቃሚነትን በተመለከተ ሊፈጽማቸው ያቀዳቸውን ተግባራት ከዚህ በመቀጠል አቀርባለሁ። አማራ ብሔራዊ ንቅናቄ አብን በምርጫ የህዝብ ድምጽ ቢያገኝ የወጣቱን የኢኮኖሚ ነጻነት ለማረጋገጥ ወጣቶች ያለ ንብረት ማስያያ በእውቀታቸውና በስራ ፈጠራ ሀሳባቸው ብቻ ብድር የምታገኙበትን የወጣቶች ቢዝነስ ባንክ ያቋቁማል። ትምህርት ቤቶች ከፖለቲካ ነጻ ይሆናሉ። የስራ ቅጥርና እድገት በብቃት እንጂ በፖለቲካ ወገንተኝነት እንዳይሆን አበክሮ ይሰራል። በታሪኩ የማይደራደር በአባቶቹ ጀግንነት የሚኮራና ለዜግነት ክብር የሚቆም ትውልድ እንገነባለን። ወጣቱ በፖለቲካ መድረክ ለኮታ ማሞያ ሳይሆን በብቃት ቁልፍ የስልጣን እርከኖች ላይ እንዲቀመጥ በማድረግ እውነተኛ ውሳኔ ሰጪ እንዲሆን እናደርጋለን። ማንኛውም ወጣት በየትኛውም የሀገሪቱ ክፍል በነጻነት የመስራትና የመኖር መብቱ በሕግ እንዲከበር እናደርጋለን። በተግባር እንዲተረጎሙ እናደርጋለን። በዚህም ስደትን በሀገር ውስጥ ተስፋ እንተካለን። በወጣት ላይ የሚደረግ ኢንቨስትመንት የሀገርን ዘላለማዊነት የሚያረጋግጥ ብቸኛውና አስተማማኝ ዋስትና ነው ብሎ ስለሚያምን ለተግባራዊነቱ ይቆማል፣ ይተጋል። ለምን አብንን ይመርጣሉ? ወጣቱን ለስልጣን እድሜ ማራዘሚያነት ሳይሆን ለሀገር ህልውናና ለዘላቂ ልማት ዋስትና አድርጎ ስለሚያምን አብንን ይምረጡ። አብን የምርጫ ምልክቱ ሰዓት ነው። አብንን ይምረጡ። እናመሰግናለን። በሰባተኛው ጠቅላላ ምርጫ ዋዜማ ላይ እየተካሄደ ባለው የፖለቲካ ፓርቲዎች የክርክር መድረክ የመጨረሻው ምዕራፍ ላይ ደርሰናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮ፣ በቴሌቪዥን እንዲሁም በማህበራዊ የዶት ስትሪም ሚዲያ አማራጮች ወደ እናንተ እያቀረበ ይገኛል። አብራችሁን ቆዩ። ነጻነትና እኩልነት ፓርቲ 5 ደቂቃዎችን በመጠቀም የማጠቃለያ ሀሳባቸውን ያቀርባሉ። ውድ የሀገራችን ወጣቶች፣ ነጻነትና እኩልነት ፓርቲ የሀገራችን ወጣቶች በድርብርብ ማህበራዊ፣ ኢኮኖሚያዊና የስነ ልቦና ችግሮች ውስጥ እንደሚኖሩ ይረዳል። በሚሊዮን የሚቆጠሩ የሀገራችን ወጣቶች ለስራ አጥነት ብሎም ለከፍተኛ የስነ ልቦናና የአካል ጉዳት ተዳርገዋል። በተደራራቢ ማህበራዊና ኢኮኖሚያዊ ችግሮች ሳቢያ እልፍ የሀገራችን ወጣቶች ለስደት ተዳርገው በባዕድ ሀገር በአስከፊ ሁኔታ እንዲማቅቁ ተደርገዋል። ምክንያት አልባና ስልጣን ወዳድ ፖለቲከኞች በሚከተሉት ጦርነት አያሌ የሀገራችን ወጣቶች በአፍላ እድሜያቸው በማያበራ የእርስ በርስ ጦርነት ውስጥ እንዲማገዱ ተደርገዋል። በትምህርት ቤት መዋል የሚገባቸው ወጣቶች በጦር አውድማ እንዲውሉ ተደርጓል። በሀገራችን እየተካሄደ ባለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ወጣቶች ለሞት፣ ለአካል ጉዳት፣ ለስደት ተዳርገዋል። ይህ አሳዛኝ ሁነት ዛሬም እንደቀጠለ ነው። የወጣቶችን ጩኸት የሚሰማ አልተገኘም። ውድ የሀገራችን ወጣቶች፣ ነጻነትና እኩልነት ፓርቲ የሀገራችን ወጣቶች ካሉባቸው ዘርፈ ብዙ እና ውስብስብ ማህበራዊ፣ ኢኮኖሚያዊና የስነ ልቦና ችግሮች ተላቀው በአካል በእውቀት በስነ ምግባር የዳበሩ ወጣቶች እንዲፈጠሩ ይሰራል። ነጻነትና እኩልነት ፓርቲ የወጣቶች ልማትና የሀገር ልማት የማይነጣጠሉና የተቆራኙ ናቸው ብሎ ያምናል። እንደ ነጻነትና እኩልነት ፓርቲ ትውልድ ግንባታ ማለት ሀገር ግንባታ ማለት ነው። ትውልድን መገንባት ማለት የነገዋን ሀገር ዛሬ መገንባት ማለት ነው። ነጻነትና እኩልነት ፓርቲ ትምህርት የትውልድ ግንባታ ዋነኛው መሳሪያ ነው ብሎ በፓርቲ ፕሮግራም አስፍሯል። የፖሊሲ ማጠንጠኛው ትምህርት መር ብሔራዊ የልማት ስትራቴጂ የሆነው ነጻነትና እኩልነት ፓርቲ ለትውልድ ግንባታ ልዩ ትኩረት ይሰጣል። ነጻነትና እኩልነት ፓርቲ በሰባተኛው ጠቅላላ ምርጫ መንግስት የመሆን እድል ቢያገኝ ለሀገራችን ወጣቶች የተሻለ ሀገር ለመፍጠር በሀገራችን የዘለቀውን የእርስ በርስ ጦርነት በማስቆም የጦርነት ግንባር ቀደም ገፈት ቀማሽ የሆኑት ወጣቶች ከሞት ከስደትና ከአካል ጉዳት ይታደጋል።
ሁለተኛ ትምህርት የአንድ ሀገር የእድገት መነሻ ነው ብሎ የሚያምነው ፓርቲው ለትምህርትና ስልጠና መስክ ከፍተኛ ትኩረት ይሰጣል። ነጻነትና እኩልነት ፓርቲ ከዓመታዊ ሀገራዊ በጀት ውስጥ በዩኔስኮ ከተቀመጠው ዝቅተኛ የትምህርት በጀት 20% በላይ ለትምህርት መስክ ይመድባል። በዚህ ፖሊሲ በእጅጉ ተጠቃሚ የሚሆኑት የሀገራችን ወጣቶች ይሆናሉ። ነአፓ የወጣቶች ስራ አጥነትን ለመቀነስ በየትኛውም የሙያ መስክ ለሰለጠኑ ወጣቶች ስራ መጀመሪያ የብድር አገልግሎት እንዲያገኙ ይደረጋል። ባንኮች ለወጣቶች ለሚሰጡት ብድር መንግስት ዋስትና ይሰጣል። አራተኛ ነአፓ ስራ ፈጠራን ለማበረታታት በተለያየ መስክ ሀሳብ ያላቸው ወጣቶች እውቀታቸውን ወደ ስራ መለወጥ የሚችሉበት የስታርታፕ ማዕከላት እንዲስፋፉ ያደርጋል። የሀገርን ሀብት ታሳቢ ባደረገ መልኩ በሁሉም የሀገራችን አካባቢዎች በተለያዩ ዘርፎች በቂ የስታርታፕ ማዕከላት እንገነባለን። አምስተኛ ጠንካራና ሀገር ወዳድ ትውልድ ለመገንባት ወጣቶች በስነ ምግባር የታነጹ በስነ ጾታ ዲሲፕሊን በቂ ግንዛቤ ያላቸው ከጎዲ ባህሎችና ልማዶች እንዲርቁና አገራዊ ራዕይ እንዲኖራቸው የሚያስችሉ ፕሮግራሞች ተግባራዊ ይደረጋሉ። መንግስት እየተከተለው የሚገኘው የልማት ስትራቴጂ በቂ የስራ ዕድል የሚፈጥር አይደለም። የሀገሪቱ ጠቅላላ ምርት እየጨመረ እንደሆነ ቢገልጽም በሀገራችን የስራ አጥ ቁጥር በተለይ ስራ አጥ የወጣቶች ቁጥር እያሻቀበ ይገኛል። ነአፓ የሚከተለው የልማት ስትራቴጂ በተለይም ወጣቶች የተሻለ ትምህርት ስልጠናና የስራ ዕድል እንዲያገኙ ያደርጋል። ባለፉት ጥቂት ዓመታት በተተገበረ የትምህርት ፖሊሲ በሚሊዮን የሚቆጠሩ ወጣቶች የሁለተኛ ደረጃ ትምህርት ማለፍ አልቻሉም። ነአፓ ይህ የተማሪዎች የማለፍ ምጣኔ ምክንያት በሀገራችን ለረጅም ጊዜ ተግባራዊ የተደረገው የትምህርት ስርዓትና ፖሊሲ ውጤት እንደሆነ ያምናል። የለውጥና የእድገት መሰረት ትምህርት ነው ብሎ የሚያምነው ፓርቲያችን የፖሊሲ ማጠንጠኛው ከምንም በላይ ወጣቶች ተጠቃሚ የሚያደርግ ነው። በመሆኑም በቀጣይ 7ኛ ጠቅላላ ምርጫ ነአፓን በመምረጥ በወጣቶች የተገነባች ሀገር በጋራ እንድንገነባ ጥሪያችንን እናቀርባለን። ምልክታችን ብዕር ነው። ብዕር የእውቀት፣ የጥበብ፣ የምርምር፣ የስልጣኔ መገለጫ ነው። ብዕርን መምረጥ ለወጣቶች ምቹ የሆነች ሀገርን መምረጥ ነው። ብዕርን ይዘው ካርዶን ይዘው ብዕርን ይምረጡ። ወደፊት ከነጻነትና እኩልነት ፓርቲ ጋር። አመሰግናለሁ። የአራተኛው ምዕራፍ የፖለቲካ ፓርቲዎች ክርክር የመጨረሻ ሀሳብ ማጠቃለያ የሚያቀርቡት የብልጽግና ፓርቲ ተወካዮች ናቸው። 5 ደቂቃ ጊዜ ያላችሁ፣ ማጠቃለያውን ማቅረብ ይቻላል። ውድ ኢትዮጵያውያን፣ ውድ የሀገሬ ወጣቶች በድጋሚ እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ እዚህ የቆምኩት የሀገሪቱን ግማሽ አካል የሚሆነውን የለውጡ ሞተር የዛሬና የነገዋ ኢትዮጵያ ባለቤት የሆነው ወጣቶችን ወክዬ ነው። ብልጽግና ፓርቲ ለወጣቱ የሚሰጠው ቦታ የዳር ተመልካችነት ሳይሆን የዛሬ አንቀሳቃሽ ኃይል እንዲሆን ነው። ውድ ኢትዮጵያውያን፣ ሁሉም ከጎኔ ያሉት ተፎካካሪ ፓርቲዎች ሲናገሩ እንደሰማችሁት ምንም አይነት ግልጽ ፖሊሲ፣ የተሻለ ሀሳብ ሳይሆን ይልቁንም ተስፋ አስቆራጭ ቃላት ሲጠቀሙ በብርቱ ኢትዮጵያውያንና በጀግኖች ወጣቶች ከብልጽግና ፓርቲ ጋር በመሆን የተገኙትን ውጤቶች ሲያጣጥሉ፣ ሲተቹ ወጣቶችን ተስፋ ቢስ፣ ሀሳብ አልባ እንዲሆኑ ለማንጸባረቅ የሄዱበትን ርቀት የከሸፈ ትውልድ ለመገንባት ቆርጠው የተነሱ መሆኑን ለመገመት በቂ ነው። ፓርቲያችን ብልጽግና ጠንካራ ሀገር ለመገንባት በመጀመሪያ ጠንካራ ትውልድ መገንባት አለበት ብሎ ያምናል። ወጣቶች የሀገራችን ቁልፍ ማዕከል ናቸው ብሎ ያምናል። ለዛም ተግቶ ሰርቷል፣ እየሰራም ያለ ነው። ይህንን መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና ወጣቶች የነገ መሪዎች ብቻ ሳይሆኑ የዛሬ መሪዎች ስለሆኑ በትምህርት፣ በስራ ልምድ፣ በስነ ምግባርና በአገልግሎት መንፈስ ማበረታታት አስፈላጊ መሆኑን በመረዳት ሌት ከቀን ትውልድ ላይ እየሰራ የሚገኝ ፓርቲ ነው። ግን ደግሞ ፓርቲያችን ብልጽግና ጠንካራ ትውልድ ለመገንባት ወላጅ ወይንም አሳዳጊ፣ መንግስትና ማህበረሰብ በአንድነት መስራት ያስፈልጋቸዋል ብሎ ያምናል። የተከበራችሁ ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና በቀጣይ 5 ዓመታት የሚከተሉትን አንኳር ስራዎች የሚሰራ ይሆናል። ለወጣቶች ምቹ ተስማሚ የፋይናንስ አቅርቦትና የብድር አገልግሎቶችን በማስፋፋት ለወጣቶች ብቻ የሚውል ብሔራዊ የልማት ፈንድ እንዲቋቋም ያደርጋል። ወጣቶች ያላቸውን የፈጠራ ሀሳቦች እንደ መያዣ ኮላተራል በመጠቀም ብድር ማግኘት የሚችሉበትን አዲስና ዘመናዊ አሰራር ከፋይናንስ ተቋማት ጋር በመተባበር ተግባራዊ የምናደርግ ይሆናል። የወጣቶች ፍትሐዊ የመሬት ተጠቃሚነት የሚያረጋግጥ ስርዓትን በመዘርጋት ወጣቱ በሀገሩ ሀብት ላይ የባለቤትነት ስሜት እንዲኖረውና በምርታማነት ላይ እንዲሰማራ እናደርጋለን። ወጣቶች ምርታማነት ለማሳደግ ምርትን በጥራትና በብዛት ለማምረት የሚያስችል ዘመናዊ ማሽነሪዎችና ቴክኖሎጂዎችን የሚያገኙበት አሰራር ይዘረጋል። የስራ ፈጠራ
ስነ ምህዳርን በማጠናከር ወጣቶች የፈጠራ ሀሳቦቻቸውን ወደ ንግድ ስራ የሚለውጡባቸው የንግድ ስራ ማፍለቂያ ማዕከላት በየደረጃው እንዲስፋፋ እናደርጋለን። ለዲጂታል ኢኮኖሚ ግንባታ ወጣቱን ማዘጋጀት የቀጣዩ 5 ዓመት ቁልፍ ተግባር ይሆናል። ወጣቶች በኢኮመርስ በዲጂታል ገበያና በኦንላይን የስራ መድረኮች አማካኝነት ገቢ የሚያገኙበት መንገድ እናመቻቻለን። የቴክኖሎጂ ስራ ፈጠራን በማበረታታት ወጣቶች የቴክኖሎጂ ማዕከላትና የፈጠራ ላቦራቶሪዎችን በየደረጃው እንዲቋቋም ይደረጋል። ከዝቅተኛ እስከ ከፍተኛ የትምህርት ተቋማት የሚገኙ ወጣቶች በሰው ሰራሽ አስተውሎት፣ ሮቦቲክስ፣ ኮዲንግ፣ ዳታ ትንተናና ሳይበር ደህንነት ላይ ያተኮረ ስልጠናዎች በስፋት ተጠቃሚ እንዲሆኑ ይደረጋል። የወጣቶች ምክር ቤቶች በየደረጃው ራሳቸውን ችለው በመንቀሳቀስ በመንግስትና በወጣቱ መካከል እንደ ጽኑ ድልድይ ሆነው እንዲያገለግሉ ተቋማዊ አቅማቸው ይገነባል። የበጎ ፍቃድ አገልግሎት ከጉልበት ስራ ባለፈ ወደ እውቀትና ሙያ ሽግግር ለማሳደግ ሙያዊ የበጎ ፍቃድ አገልግሎት ንቅናቄ ይፈጠራል። የተከበራችሁ ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎችን በማሳደግ እንዲሁም ክፍተቶችን አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆኑ በብቃትና በልዕልና እየሰራ ያለ ፓርቲ ነው። ውድ ኢትዮጵያውያን፣ የብልጽግና ፓርቲ ምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የትብብር፣ የመደመር፣ የሉዓላዊነት እናም አገራችን ኢትዮጵያ ወደ ተምሳሌት ሀገር እንደሚወስድ ማሳያ ነው። የስንዴ ነዶ መምረጥ የኢትዮጵያ ክብር ከፍ ሲል፣ የኢትዮጵያ የባህር በር ሲከፈት፣ የኢትዮጵያዊ ሁለንተናዊ ብልጽግና ሲረጋገጥ፣ እንዲሁም በእውቀት በክህሎት በአካል ዳብሮ ዓለም ላይ ተወዳዳሪ የሆነ ትውልድ የማየት እድልን መምረጥ ነው። ብልጽግናን ፓርቲ ይምረጡ። አመሰግናለሁ። 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ የትውልድ ግንባታና የወጣቶች ጉዳይ በአብርሆት ቤተ መጽሐፍ ተካሂዷል። ስለዚህ ይህንን መንስኤ ከስር መሰረቱ ለመንቀል ከዚህ በፊት የነበረውን የፖለቲካ እሳቤና ባህል በአስተሳሰብም ደረጃ በድርጊትም ደረጃ ደግሞ ለመቀየርና በመወያየትና ችግሮችን በሀሳብ ደረጃ ብቻ በመነጋገር ጦርነትን ከማንገብና ጦርን አንግቦ ወደ ጦርነት ዘመቻ ከመሄድ በዘለለ በሀሳብ ሰዎች በመለያየት ውስጥ ያለውን አንድነትን በመፈለግ እንደ ኢትዮጵያ ለመኖር የነጻነትና እኩልነት ጥያቄዎችን መልስ መመለስ አንዱ ፓርት ነው ወይም አንዱ ነው ብሎ ያምናል። ስለዚህ እነዚህ ዓለም አቀፋዊ እሳቤዎች እንደ መፍትሄ ለሀገራችን ቢወርዱ የማይቻሉ ነገር ሳይሆን የሚከብዱ ናቸው። ነገር ግን ቢቻሉ አሁን ላይ የምናያቸውን ሰቆቃዎችና ስቃዮች ወጣቶች ላይ ጭምር እየመጣ ያለውን ይህንን ሁሉ ችግር ማንሳትና ማስተካከል ይችላል ብሎ ያስባል። ሚዛናዊነት ወይም የሚዛናዊነት መርህ ነገሮችን ወይም ደግሞ ጥላቻዎችን ከወዳጅነት በመለየት በመሀከል ላይ ወይም ሚዛናዊ ሆኖ ከመሄድ ጋር የተያያዘ ነው። ስለዚህ ይህም ህሳቤ በማንኛውም ህሳቤ ሊሆን ይችላል፣ በድርጊቶች ሊሆን ይችላል፣ በፖሊሲ ደረጃ ሊሆን ይችላል። ልክ እንደ ትልቅ ደግሞ ስናስበው በአይዲዮሎጂ ደረጃ ይህንን ስናደርግ ከሌሎች ፓርቲዎች ጋር ያለን የተለያየ የህሳቤነትና የአካሄድ ደረጃዎችን በሚዛናዊነት መርህ መተቸትም በሚዛናዊነት መርህ ደግሞ መደገፍም ደግሞ አንዱ ፓርቲ ነው ብሎ ያስባል። ነጻነቱንና ነጻ የመውጣት የተባለው ደግሞ በሀገራችን ቅድም ስንለው እንደነበረው እነዚህን ሁሉ ልዩነቶች አምጥቶ እዚህ ደረጃ ያደረሰን ሲወርድ ሲዋረድ የመጣው በብሔር ሊሆን ይችላል፣ በጾታ ልክ እንደዚሁ ደግሞ እምነትም ደረጃ የነበረውን የነጻ የማጣት ጉዳይ ነው። ይህንን ጦርነትና አለመግባባቶች የሚያመጣል ብለን የምናስበው በነጻነት ላይ የተመሰረተ መርህን የሚከተል መንግስትን መመስረት እነዚህን ሁሉ ጦርነቶችና ችግሮችን ያጠፋል ብሎ ያስባል። ስለዚህ ከዚህ አንጻር ነጻነትና እኩልነት ፓርቲ በሚዛናዊና ምክንያታዊ የሆነን ፖለቲካ በመከተል የኢትዮጵያን ወጣቶችን ጭምር ህዝቦችንም ወጣቶችንም አሁን ካለንበት ችግር እናወጣለን ብለን እናስባለን። ብዕርን ይምረጡ። ምልክታችን ብዕር ነው። ክቡራትና ክቡራን፣ በዚህ ምዕራፍ ውስጥ የመጨረሻ የማጠቃለያ ሀሳብ ለተነሱለት ጥያቄዎች ምላሽና ማብራሪያ የሚሰጥበት ለቀረበው ትችት ማስተባበያ የሚያቀርበው አራተኛው አቅራቢ ብልጽግና ፓርቲ ነው የሚሆን። በርከት ያሉ ጥያቄዎች ከሌሎች ተፎካካሪ ፓርቲዎች ቀርበዋል። አንድ ጥያቄ ከዚህ ከመድረክ እኔም እጨምራለሁ። እሱን ሰብሰብ አድርጋችሁ ምላሽና ማብራሪያ የምትሰጡ ይሆናል። ብልጽግና ፓርቲ የመደመር እሳቤው ውስጥ አንድነትንና ተግባብቶ መስራትን በእሳቤ ደረጃ ይሰብካል። በተግባር ደግሞ የብልጽግና ፓርቲ ወጣቶች ሊግ፣ የብልጽግና ፓርቲ የሴቶች ሊግ እና መሰል አደረጃጀቶችን በመጠቀም ወጣቱ የርዕዮተ ዓለም እስረኛ እንዲሆን በማድረግ የኛና የነሱ የሚል ክፍፍል በመፍጠር ፓርቲው
በእሳቤና በተግባር መካከል ያለውን ተቃርኖ እንዴት ያስታርቃል? በአወያዩ የተነሳውን ጥያቄ ቀለል ባለ አማርኛ ለመግለጽ የወጣት ሊግ የሚለው ክንፍ በሚለው ተስተካክሏል። እንግዲህ ፓርቲያችን ብልጽግና ሀሳብ ያለው ፓርቲ ነው፣ አሻጋሪ ሀሳብ ያለው ፓርቲ ነው። ስለዚህ ይህንን ሀሳቡ የሚያስቀጥለው ትውልድ ያስፈልጋል ብሎ ያስባል። ለዛም ነው የወጣት ክንፍ ብሎ የራሱ የሆነ አደረጃጀት ያቋቋመው፣ የሴቶች ክንፍ ብሎ የራሱ የሆነ አደረጃጀት አቋቋመው። ምክንያት ወጣት ፖለቲካን ከስር ከመሰረቱ ቢለምዱ የነገዋን ኢትዮጵያ ብልጽግና ፓርቲ የሚያስበዋን ኢትዮጵያን ለመሸከም ትከሻዎቹ ከፍ ይላል ብሎ ስለሚያስብ ነው እንጂ የተለየ ፕሪቪሌጅ ለወጣት ክንፍ አባላት ወይንም ለሴት ክንፍ አባላት እንደማይሰጥ መላው የኢትዮጵያ ወጣት እንዲያቅልኝ እጠይቃለሁ ወይ አሳውቃለሁ። እንግዲህ ቅድም ትብብር ለአንድነት የሚለው ፓርቲ የኢትዮጵያ ሕዝብ በጠየቀን መልኩ ተጣምረን መጣን ነው የሚለው። እኔ ደግሞ መልሱ ጥሩ የሚሆነው ሀሳባችን ስለተበተነ ርዕዮተ ዓለማችን ከጊዜው ጋር ስለማይገናኝ ተባብረን መጣን የሚል አማርኛ ቢጠቀሙ ጥሩ ነው የሚል ሀሳብ አለኝ። ሌላው እህቴ ያነሳችው 2013 ላይ በምርጫ የተከራከሩት ዛሬ የሉም ብላለች። እርግጥ ነው ብልጽግና ፓርቲ ወይንም መንግስት የሀገሪቷን ሉዓላዊነትን የሚያስጠይቁትን አስራ መጠየቅ አለበት ብዬ አምናለሁ። ምክንያቱም የሌሎች አገራትን ሀሳብ የሚያራምድ አካል መጠየቅ አለበት። ለዛም ነው እንጂ ብልጽግና ፓርቲ ወጣቶች ወደ ፖለቲካ እንዲመጡ እጆቹን የከፈተ ፓርቲ ነው። እንደውም በዚሁ አጋጣሚ እህቴ ብትቺ ወደ ብልጽግና ፓርቲ መተሽ ከኛ ጋር ተቀላቅለሽ የነገዋን ኢትዮጵያን አብረሽ ብታይ ወይንም ብንገነባ የሚል ጥሪ በዚሁ ማስተላለፍ እወዳለሁ። ሌላው አብን በተመለከተ አብን እውነት ለመናገር የአማራ ወጣት ጦርነት አንገሽግሾታል። ብልጽግና ፓርቲ ኢትዮጵያ ውስጥ እየፈጠረ ያለውን ልማት መጥቶ መቀራመጥ ይፈልጋል እና ብትችሉ እናንተ እጃችሁን ከአማራ ወጣት አንስታችሁ የአማራ ወጣት ብልጽግና ተቋዳሽ እንዲሆን ብታደርጉ የሚል ሀሳብ እዚሁ ጋር ማንሳት እፈልጋለሁ። ሌላው ነጻነትና እኩልነት በተሽሞነመነ አማርኛ ስለ ተስፋውን ደስ የሚል ታሪክ ስትነግረን ነበር። እዚሁ ጋር ታሪኩ በእውነተኛ ታሪክ ላይ ተመሰረተ ነው ወይ የሚል ጥያቄ አለኝ። አዎ የሚል ከሆነ ስለ ኮሪደር ታወራለች መሀል ላይ፣ የሆነ ሰዓት ላይ ደግሞ ስለ ፕላስቲክ ቤት ታወራለች። ይጣረጻል። የተከበራችሁ የኢትዮጵያ ወጣት አዲስ አበባ ውስጥ ፕላስቲክ ካየን 3 ዓመታት አልፈዋል። ስለዚህ ታሪኩ ትንሽ ኢዲት ተደርጎ ለቲክቶክ መሸጫ እንዲሆን ብታደርጉት የሚል ነገር አለ። ሌላው ጥያቄዎቹን በተለያየ አማርኛ ይነገር እንጂ 3 ጥያቄዎች ናቸው። ስራ አጥነት ላይ፣ የፖለቲካ ተሳትፎ፣ ስደት ላይ ነው። እኔ ቀለል አድርጌ እናገርና እህቴ ትጨምራለች። ስራ አጥነት በተመለከተ የተከበራችሁ የኢትዮጵያ ወጣቶች እንደምታውቁት ብልጽግና ፓርቲ 2013 ላይ ለምርጫ ሲወዳደር ስራ ክህሎት እንደ ኮሚሽን ነበረ ያቋቋመው። የስራ አጥነት ውዝፍ እዳ በኮሚሽን አይፈታም ብሎ የራሱ የሆነ ሚኒስትሪ ከፍቷል። ስለዚህ ምን ያህል አንገብጋቢ ጉዳይ እንደሆነ ብልጽግና ፓርቲ ተረድቷል። ውዝፍ እዳ ነው። ውዝፍ እዳ ደግሞ በአንድ ጀንበር በ5 ዓመት ይፈታ ብሎ ማውራት አላዋቂ ስለሚያደርግ ነገር ላይ ብናስብ የሚል ሀሳብ አለኝ። ብልጽግና ፓርቲ በስራና ክህሎት ሚኒስቴር በኩል በርካታ የውጭ የስራ እድል ፈጠራዎችን እያካሄደ ይገኛል። አብን ቅድም ኮሪደር ሌሎች ገጠር ሀገራት አካባቢ አልደረሰም ለሚለው ያው አብን ከአማራ ክልል የማይወጣ ፓርቲ ስለሆነ ውድ ወንድሜ ደሴ፣ ባህር ዳር፣ ጎንደር፣ ኮምቦልቻ ሄደ ብታይ ምን ያህል እንዴት የሚያምር ኮሪደር እየተሰራ እንደሆነ መረጃ ወይንም በአይነት ያለ። ስለዚህ ውድ ኢትዮጵያውያን ብልጽግና ፓርቲ የትውልድ ፓርቲ ነው። አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና መምረጥ ማለት እኔ የማየው የምጓጓለትን ብልጽግናን ከኔ ጋር አብራችሁ ለማየት መወሰን ነው። ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። አመሰግናለሁ። ኢትዮጵያውያን እንግዲህ የነበረንን ክርክር እንደሰማችሁት ነው። ትብብር አሁንም ቆሞ በቀረ እሳቤ ውስጥ ነው የሚገኘው። ህብረ ብሔራዊነትን ሳይሆን ህብረ ብሔራዊነትን ትቶ ኢትዮጵያዊነትን ብቻ የሚያቀነቅን ብልጽግና ግልጽ አቋም አለው።
ህብረ ብሔራዊነት፣ ወንድማማችነት፣ እህትማማችነት ኢትዮጵያዊነትን ይዞ የሚያሻግር ነው ብሎ ያምናል። እርግጥ ነው እሳቸው በወጣቶች መድረክ ላይ መገኘታቸው ትንሽ ሊከብድ ይችላል። ትብብር ወጣት ቢልክ የተሻለ እሳቤና የተሻለ ክርክር ማድረግ እንችላለን የሚል እምነት ይኖረናል። መድረኩ የወጣቶች ስለሆነ ወጣቶች ለሌላም ጊዜ ወጣቶች መከራከር ቢችሉ መልካም ነው የሚል እምነት አለን። ብልጽግና ማንም ኢትዮጵያዊ ስደተኛ እንዲሆን እሳቤ የለው። ስደተኞች ወደ ሀገራቸው መጥተው የሀገራቸውን ትሩፋት ማየት አለባቸው ብሎ ያምናል። በዚህ ሂደት ውስጥ በህገወጥ መልኩ ሲሄዱ የነበሩ ወጣቶቻችን የፓርቲያችን ፕሬዝዳንት ጨምሮ በነበራቸው የዲፕሎማሲያዊ ንግግር በሚያደርጉት የዲፕሎማሲያዊ ጉዞ በራሳቸው ፕሌን ጭምር ይዘው መጥተዋል። ያም ብቻ ሳይሆን በስደት በህገወጥ መልኩ ተሰደው የነበሩት ከግማሽ ሚሊዮን በላይ የሆኑ ወጣቶች ወደ ሀገራቸው ተመልሰው በሁሉም ክልል የስራ እድል ተመቻችቶላቸው ቴክኒካል እውቀት በሚያስፈልጋቸው መልኩ ወደ ስራ ገብተዋል። ይሄ ብቻ አይደለም። ሀገራችን በቂ የኢኮኖሚ ምህዳር ስለሌላት ሁሉንም ነገሮችን በጠበቅነው ልክ ስላልተገነባ ገና እንደ አዲስ እየገነባን ስለሆነ ከበፊት የመጣ እዳ ቢኖርም ያንን እዳ ለማሻር የኢኮኖሚ ሪፎርም በማድረግ በግብርና የነበሩ ችግሮችን መሰናክሎችን ሶሉሽን በመስጠት ወጣቶች አሁንም የስራ እድል እንዲያገኙ ከ16.8 ሚሊዮን ወጣቶች በላይ የስራ እድል ተፈጥሯል። ይሄ ወጣቱን አርሶ አደር፣ ወጣቱን አርብቶ አደር፣ ወጣቱን የስራ ፈጣሪ ይሄ ውብ ኮሪደር ስናይ በወጣት እጆች የተገነባ ነው። ያንን ያላደነቀ ተፎካካሪ ፓርቲ ይሄ ኢትዮጵያውያን ራሱ መጠየቅ ይኖርባቸዋል የሚል እምነት አለ። እርግጥ ነው ጦርነት አጥፊ ነው። በነበረን የሀገራችን ውስጥ ታሪክም ጦርነት እያጠፋ የነገውን ትውልድ እዳ እየሆነ ነው። ብልጽግና ግልጽ አቋም አለው። እዳ የነበረውን ምንዳ ማድረግ አለብን፣ ለዛሬም ብቻ ሳይሆን ለነገ ትውልድ ማሰብ አለብን ብሎ ነው ብልጽግና የተጓዘ። ቅድም እህቴ የትብብር አንስታለች። ብዙ ሚሊዮን ዶላሮችን እንዳውም ብልጽግና ተበድሯል የሚል ይሄ እንግዲህ የመረጃ እጥረት ይሆናል እንጂ ብልጽግና በባለፉት የለውጥ ዓመታት አንድም ኮመርሻል ብር አልተበደረም። በኢትዮጵያውያን ማህበረሰብ በአንድ ላይ ተደርጎ የተገነቡ ልማቶች የተገነቡ ውጤቶች ናቸው። ብልጽግናን መምረጥ አሻጋሪ እሳቤ ነው። ብልጽግናን በአብዮት አያምንም። ብልጽግና በሪፎርም ነው የሚያምረው። የነበረውን ብልሽት እያስተካከለ ባለው ላይ እየደመረ ለነገው የሚያስቀምጥ ፓርቲ ነው። ብልጽግና የሚዛን የሚጠብቅ ፓርቲ ነው። ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። አይቻልም የተባለውን ግድብ የጨረሰ ፓርቲ ነው። ኢትዮጵያ ያስፈልጋትም የተባለውን ፈርቲላይዘር እንዲኖራት ያደረገ ፓርቲ ነው። ብልጽግናን ይምረጡ። ምልክታችን የስንዴ ነው። ሰዓቱን ጨርሰዋል። ክቡራትና